መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ሽማዬ ውይ መጣሽ ፍርዬ ተመስገን። እኔ እኮ ተጨነቅኩኝ ስታረፍጂ። አቡ እኮ ቅድም ነው የመጣው። እኔማ ያው በረጅሙ መንገድ አይደል የመጣሁት፣ ከሰላም ጋር በዚያ በኩል መጣ። ታዲያ ይሄን ረጅም መንገድ ነው እንዴ? በጣም ቆየሽ እኮ ልጄ። አዎ በጣም ረጅም ነው ማዬ። ለዚያ ላይ ደግሞ በጣም ዳገት ነው። አይዞሽ የኔ ልጅ፣ ለትንሽ ጊዜ ሰፈሩ እስኪረጋጋ ድረስ ብቻ ነው የምትቸገሪው። እሺ ልጄ፣ ፊትሽ እኮ ልክ አይደለም። ድካም ብቻ ነው? አዎ ደህና ነኝ ማዬ። እርግጠኛ ነሽ? አዎ። የሰሞኑ ግርግር ትንሽ አስጨነቀሽ አይደል? አይ እንደውም እናንተ ተጨነቃችሁ እንጂ እኔ በጣም ደህና ነኝ። እኔ አፈሪ ብላኝ። እንዴት አንጨነቅ ፍርዬ? ወንጀለኛ ነው እኮ አፍንጫችን ስር መጥቶ የተቀመጠብን። ወንጀለኛ መሆኑ እኮ ገና አልተረጋገጠም። ይሄ ደግሞ ምን መረጋገጥ ያስፈልገዋል ፍርዬ? ልጅቷን እኮ አይናችን እያየ ቀበርናት አይደል? አዎ ግን እኮ እሷም ራሷ ከመሞቷ በፊት እሱ ምንም አላረገኝም ብላለች። እንዴ ካሰች የምትለው ግን ሌላ ነው ፍርዬ። እሷ እኮ ናት ከሁሉም ሰው ቀድማ ሆስፒታል የደረሰችው። እዛ ከልጅቷና ከወላጆቿ ጋር አብራ ነበረች። አዎ ግን ሐኪሞቹስ ምንድነው ያሉት ብለን መጠየቅ የለብንም? ሐኪሞቹማ ያው ብዙ ደም ፈሰሳት ነው ያሉት አይደል እንዴ? አዎ ግን ቲቸር ከድር ሄደው ሲያናግሯቸው ጉዳቷ የቆየ ነው ብለው ነው ያሏቸው። አይ ብቻ ምንም ይሁን ምን ያችን የመሰለች ወርቅ የመሰለች ልጅ አፈር ሆና ቀርታለች። ገዳይዋ ነው የተባለው ሰውዬ ግን አጠገባችን ለቅሶ ተቀምጧል። ግን እኮ ማዬ ለቅሶ መድረስ ነበረባችሁ። እኛማ ደርሰናል እኮ። የልጅቷ ወላጆች ጋር ተመላለስን አይደል እንዴ ልጄ? አይ እሱ ጋር ማለት ጫካ ጋር? አዎ። ወይ ፍርዬ እንደው ምን ይሻልሻል? ያንቺ የዋህነት ደግሞ በጣም ከልክ አለፈ። አይ ያው ገና ባልተረጋገጠ ነገር ሁላችንም አገለል ነው ብዬ እኮ ነው። በፊትስ ቢሆን እሱ ከሰው ጋር ተቀላቅሎ መች ያውቃል ብለሽ ነው? ጓደኞቹን ሰብስቦ ሰፈሩን ሲያስቸግር አይደል እንዴ ኖረው? በይ ይልቅ አሁን አንቺ መንገዱ አድክሞሻል። ግቢና ልብስሽን ቀያይረሽ የሰራሁትን ቆንጆ ሽሮ ከትኩስ እንጀራ ጋር አቀርብልሻለሁ ትበያለሽ። እሺ ማዬ። ደህና አደርክ አቶ ከበረ? እሺ ጥሩ ቀን። ዛሬ ከኔ ቀድመ ተገኝተሃል? አዎ የባለፈው ማርፈዴን ለማካካስ ብዬ እኮ ነው። አይ ጥሩ ነው። እሺ ምን አዲስ ነገር አለ? አዲስ ነገር ዛሬ ብዙ የለም። ያው ጫካም ማታ የማንንም ቤት ሳይደበድብ ነው ያደረው። እና እኔ የጫካ ጉዳይ ምን ያገባኛል? አይ ያው አዲስ ነገር አለው ስትሉኝ ጊዜ እኮ ነው። ሰሞኑን አዲስ ነገር እሱ ብቻ ስለሆነ ብዬ እኮ ነው። እና እኔ አዲስ ነገር ያልኩህ በልጅቷ ዙሪያ መሆኑን ሳታውቅ ቀርተህ ነው? ጥሩ ቀን ለምን አጀንዳ ትቀይራለህ? የፍርዬን ጉዳይማ ያው አንተ እንዳልከኝ ቤተሰቦቿ አካባቢ አንዣብቤያለሁ። ሐሳባቸውንም ለማወቅ ሞክሬያለሁ። እሺ እናማ ያው ባለፈው እንደነገርኩህ ነው። እናቷ የልጆቿ ነገር አይሁንላትም። ከአጠገቧም እንዲርቁ አትፈልግም። ስለዚህ እንደ ካንጋሩ አዝላችሁ ልትኖር ነው ማለት ነው? ያው እንደዛ በለው። ብቻ ብዙም ከሰው ጋር እንዲገናኙ አታደርግም። በተለይ ደግሞ ሴቲቱ እንድትማርላት እንጂ እንድትዳርባት አትፈልግም። እና ቆይ ይችን የመሰለች ኮረዳ ሳታገባ ልታረጅ ነው ማለት ነው? ማለት ነው እንግዲህ። ገና ትምህርቷን የምትቀጥል ከሆነማ በቃ ትጦልጋለች። እኔን እጅግ በጣም ከሚያበሳጩ ነገሮች ውስጥ አንዱ ምን እንደሆነ ታውቃለህ? ጥሩ ቀን። ምንድን ነው ጌታዬ? እኔ በተፈጥሮዬ አበባ በጣም እወዳለሁ።
እና አበባ ውሃ በማጣት አፈር በማጣትና የሚገባውን እንክብካቤ በማጣት ምክንያት ረግፉ ወይንም ጠውልጎ ማየት እጅግ በጣም ያበሳጨኛል። ባለፈው ሳምንት ራሱ ግቢ ውስጥ ያለ ጊዜዋ የረገፈች አበባ አግኝቼ ዘበኛውን ወዲያው ነው ያባረርኩት። ይገርምሃል። መባረርም አለበት። ሰነፍ አትክልቱን በደንብ አያጠጣም፣ አይንከባከብም። እና ለማንኛውም ይህቺም አበባ የመሰለች ወጣት በጊዜዋ የሚገባትን ትኩረት ሳታገኝ ከረገፈችና ከጠወለገች እኔ በጣም ነው የምበሳጨው። ምሳሌው አሁን ገባኝ። ወይም ደግሞ እኔው ራሴው ወስጄ ውሃ ጠጣታለሁ፣ እንከባከባታለሁ እንጂ ለማንም ሰነፍ አትክልተኛማ አሳልፌ አልሰጣትም። ችግሩ ግን ያው እሷም ከእናቷ ትእዛዝ አለመውጣቷ እኮ ነው። ግድ የለም እሱን የዘንድሮ ወጣቶች ትንሽ ገንዘብ ሲያዩ እንኳን ከእናት ትእዛዝ አይደለም ከሚሄድ መኪና ላይም ዘለው ይወርዳሉ። እሱስ ልክ ነህ። እኔ ራሴ አሁን ትንሽ ገንዘብ ባይ ከሚበር ሞተር ላይ እንደው አልወርድም ብለህ ነው? አንተማ ገንዘብ ካየ ከመንኮራኩርም ትወርድ ይሆናል እኮ። ጥሩ ቀን። ስማ፣ ለማንኛውም አሁን ወደ ቀደመው ጨዋታችን ስንመለስ ይህችን ቆንጆ የመንከባከቡን ጉዳይ ለእኔ ተውልኝ። አንተ ብቻ የትምህርት ቤቷን አድራሻና ከትምህርት ቤት የመውጫዋን ሰዓት አጣርተህ ትነግረኛለህ። ከዛ በኋላ ያለውን ጉዳይ እንግዲህ የለም ገንዘቤ ራሱ ይጨርሰዋል። እሺ። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ